አንደኛ የከረመ ፈተና ነው ሁለተኛ ደግሞ አዲስ ጦርነቱ አሰብን ለኢትዮጵያ ወልቃይትን ደግሞ ለሻቢያ በመስጠት ይጠናቀቃል ሀገራችንን ማንበርከክ በፍጹም አይችሉም የአፍሪካን ህዝብ ቁጥር የመቀነስ ዘመቻው አካል ነው የሚለውም ድምጽ ወደፊት መጥቷል ግን ኢትዮጵያ ሁለት ፈተናዎች አሉ በኢትዮጵያ ኤርትራ ውስጥ ያሉትን ማዕድኖች ለመቀራመት አካባቢውን ወደ ጎበዝ አለቆች መንደርነት የመቀየር ፕሮጀክት ነው እየተባለ ነው በኢትዮጵያና ኤርትራ መካከል ጦርነት ይፈነዳልን ኢትዮጵያውያን ጦርና የጦር ወሬን የተመለከቱ የበርካታ ብሂሎች ባለቤቶች ናቸው ከነኝም መሃል የቅርብ ጠላት ያለው ሰው ጠመንጃውን አርቆ አይሰቅልም የሚለው ተጠቃሽ ነው ይህንን ስነቃል ጥንታዊ ላቲናውያን ትንሽ አዘምነው ሲዊስ ፓኬም ፓራቤሌም ይሉታል ውርስ ትርጉሙ ሰላምን ከፈለክ ለጦርነት ተዘጋጅ እንደማለት ያለ ነው ጦርነትን ማስቀረት የሚቻለው ለጦርነት በመዘጋጀት ነው የሚል ማፍታቻም ሊሰጠው ይችላል ያ ቃል ከሁለተኛው ዓለም ጦርነት በኋላ በዋነኝነት የአሜሪካ መከላከያ አብይ መርህ ሆኖ ያገልግል እንጂ የተሳካላቸውም ሆነ ያልተሳካላቸው የአፍሪካና እስያ ሀገራትም እንደወጉ ሲጠቀሙበት ባጅተዋል ባለፈው አንድ ዓመት ዕለት እየተጋጋመ የመጣው የኢትዮጵያና ኤርትራ ውጥረት ግን በዚህ ብሂል ላይ ብቻ የቆመ ነው ወይ የሚለውን ማጠየቅን ግድ የሚል ይመስላል ኢትዮጵያ ደጋግማ ከኤርትራ ጋር ግጭት ውስጥ የመግባት ፍላጎት እንደሌላት ዳሩ ግን ከመቼውም ጊዜ በላይ የጦር ኃይሏን የላቀ ብቃት ላይ ማድረሷን ስትገልጽ ይደመጣል የኤርትራ መንግስት በዚህ ረገድ ተከላካይ የሚመስሉ አቋሞችን ሲያራምድ ቢታይም በልዩ ማህበራዊ አንቂዎቹ በኩል ግን ጦርነት ከፈነዳ ኢትዮጵያን እስከ ወዲያኛው የማፍረስና የመበታተን አቅም መላበሱን ከመናገር አልታቀበም ከሰሞኑን በኢትዮጵያ አምባሳደርና በኤርትራው ቃል አቀባይ በኩል የተሰራጩት መልእክቶች ግን የጦርነቱ ነገር ከፍ ብለን ባስቀመጥነው ብሂል ብቻ ተቀንብቦ የሚቀር አለመሆኑን ፍንትው አድርጓል ነገሩ ያለፈው አንድ ዓመት ውጥረት የደረጀ የጦር አቅምን በቃላት ፍላጻ አጅቦ ደም አፋሳሽ ጦርነትን ለማስቀረት ከመፈለግ ይልቅ ምክንያት ፈልጎ ጦር አውረድ ለማለት አምስት ጉዳይ ላይ የደረሰ መስሏል ቢባል ይገልጸዋል ለዚህ ከሳምንት በፊት ምስረታውን ከ4 ዓመት በፊት ባደረገውና በአፍሪካ ቀንድ ጉዳዮች ላይ ጥልቅ ትንተና የሚሰጥ መድረክ እንደሆነ በተነገረለት ሆርን ሪቪው የድረገጽ ጋዜጣ ላይ አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛቶች ለቀው ይውጡ የሚል መልእክት ማሻገራቸው እንደ አብሪ ጥይት ተደርጎ ሊወሰድ ይችላል አምባሳደሩ በዚህ at 34 time to 10 to matters at home በሚል ርዕስ ባወጡት ጽሑፋቸው የኤርትራው ፕሬዝዳንት የኢትዮጵያ መንግስት ተቋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብም ዓለም አቀፍ ህብረተሰብ ግፊት ያደርግ ዘንድ እስከ መጠየቅ ደርሰዋል ነገሩ ከጥቂት ወራት በፊት መሰል ማሳሰቢያን አንግበው የአልጀዚራን ድረገጽ ካንኳኩት የቀድሞው የኢትዮጵያ ርዕሰ ብሔር ሙላቱ ተሾመም ጋር ይገጥማል እርግጥ ነው የመንግስት የውጭ ጉዳይ መስሪያ ቤት የዶክተር ሙላቱንም ሆነ ሰሞነኛውን የዲና ሙፍቲ ጽሑፍ የግል እንጂ የመንግስት አቋም አለመሆኑን ለመግለጽ ሲዳዳው ታይቷል ይሄ ግን ለኤርትራም ይሁን ለተቀረው የዓለም ህብረተሰብ የሚያሳምን ይሆናል ተብሎ አይጠበቅም በተለይም አምባሳደር ዲና ሙፍቲ በሰሞነኛው መጣጥፋቸው የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም በማለት ጫን ያሏት አረፍተ ነገር ኢትዮጵያና ኤርትራ ጦር ሊሰብቁ ስለሚችሉበት መነሻ ነጥብ ፍንጭ የሰጠ ተደርጎ ተወስዷል በእርግጥ በኢትዮጵያ በኩል የኤርትራን አጠቃላይ አቅም የሚያንኳስሱ መግለጫዎችም ከዚህ የአምባሳደር ዲና መጣጥፍ በኋላ በመከላከያ ሚኒስትሯ አይሻ መሐመድ በኩል ሲስተጋባ መታየቱ ኤርትራውያኑ ራሳቸው የጦርነቱ ነገር አይቀሬ መሆኑን እንዲረዱ የገፋቸው ይመስላል የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ኢትዮጵያ በኃይል ተይዞብኛል ብላ ከምታነሳው የግዛት ጥያቄም ሆነ የኤርትራን አቅም በማንኳሰስ እያካሄደች ያለው ፕሮፓጋንዳ መነሾው የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ሲሉ መደመጣቸውም የዚሁ ማሳያ ነው እንግዲህ ኢትዮጵያ ካለፉት 2 እና 3 ዓመታት በኋላ ለመጀመሪያ ጊዜ በአንድ ጉምቱ አምባሳደሯ በኩል ኤርትራ የተቆጣጠረቻቸውን መሬቶችን ለቃት ውጣ የሚል መፈክር ከማሰማቷ በስተጀርባ ብዙ ስሌት ሊኖር እንደሚችል መጠርጠር አይከፋም ትልቁና ዋነኛው ስሌት ደግሞ በአጀንዳው ዙሪያ ዓለም አቀፉ ማህበረሰብ ላለፉት ዓመታት ሲያስተጋባው የከረመው አቋም ነው ሊባል ይችላል እንደሚታወሰው ምዕራባውያኑ ሀገራትና የተለያዩ ዓለም አቀፍ ተቋማት ኤርትራ ሰራዊቷን ከትግራይ ክልል እንድታስወጣ በተደጋጋሚ ሲያሳስቡ ቆይተዋል
በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ዘላቂ ስምምነትን ተከትሎም ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጭ ያሉ የኤርትራ ወታደሮች ከትግራይ እንዲወጡ ከስምምነት መደረሱም ይታወሳል። ከዚህ ቀደምም ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በሕግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጭ የያዛቸው ቦታዎች ካሉ ግን የሚያጣራ ኮሚቴ መቋቋሙን በመግለጽ ያልተፈቀደለትን ይዞ ከሆነ የጊዜ ጉዳይ እንጂ ዋጋ መክፈሉ እንደማይቀር በገደምዳሜ ለመጠቆም ሞክረው ነበር። ነገር ግን ኢትዮጵያ ሁለት ፈተናዎች አሉባት። አንደኛ የከረመ ፈተና ነው፣ ሁለተኛ ደግሞ አዲስ ፈተና። ከሰሞኑን ክሱት የሆኑት ሁለት ነገሮች ደግሞ በኢትዮጵያ በኩል ይህንኑ የግዛት ጥያቄ መነሻ አድርጎ የጦርነቱን ነገር ለመግፋት ያመች ያስመስሎታል። እነኚህ ሁለት ነቶች በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ኢትዮጵያ የባህር በር ጥያቄዋ ፍትሃዊ ነው ብለው በመንግስት መገናኛ ብዙሃን መናገራቸውና ሀገራቸው አሜሪካ ደግሞ ወደ ምድሯ እንዳይገቡ የቪዛ ማዕቀብ ከጣለችባቸው ሀገራት መካከል አንዷ ኤርትራ የመሆኗ ነገር ነው። በእርግጥ ሁለቱ ነቶች እርስ በርሳቸው የሚመጋገቡ ናቸው ወይ የሚለውን በዝርዝር ለመመለስ መጠነኛ የሴራ ንድፈ ሐሳብ ትንታኔ ማጃመልን ሳይጠይቅ አይቀርም። አምባሳደሩ የኢትዮጵያን ፍትሃዊ ባህር በር ማግኘት ሰላማዊ መብት ዕውቅና የመስጠታቸው አመክንዮም ቢሆን ሀገራቸው አስመራ ላይ ከጣለችው የቪዛ ዕቀባ ጋር ተሰናስሎ ኢትዮጵያ ቀደም ብላ ያነሳችውን የግዛት ጥያቄ ሰበብ አድርጋ ጦርነት ለመክፈት አረንጓዴ መብራት ሊሆናት ይችላል ወይ ከተባለም ውሃ የሚቋጥር መልስ ለማግኘት ይቸግራል ባዮች በርካቶች ናቸው። እንዲህ ከሆነ ታዲያ ኢትዮጵያና ኤርትራ ወደ ጦርነት እንዲገቡ ግፊት በማድረግ ላይ ያሉት ኃይሎች ኢትዮጵያውያን ወይስ የውጭ ኃይሎች የሚለውን ጥያቄ ለማንሳት መንገድ ይጠርጋል። ነገሮችን ስትራቴጂያዊ ምልከታ ከጎደለው ጠባብ እይታ ከፍ አድርገው ለሚመለከቱ ወገኖች ግን ኤርትራና ኢትዮጵያ አሁን ላይ ጦርነት ውስጥ የሚገቡበት ተጨባጭ ምክንያት የላቸውም ባዮች ናቸው። በመሆኑም ፊት ለፊት ከሚነገረው ፕሮፓጋንዳ የተሻገረ ጦርነቱንና የጦርነቱን ውጤት በተመለከተ ሁለቱ መንግስታት ወይም ከሁለቱ መንግስታት በስተጀርባ ያሉ ኃይሎች ምን አስልተዋል የሚለውን መተንተን ነገሩን በምልአት ለመረዳት አስቻይ ነው ባዮች ናቸው። በዛሬው መሰናዷችንም ጦርነቱን ለማፈንዳት ገፊ የሚሆኑት መላምታዊ ምክንያቶች ምንና የትኞቹ ናቸው የሚለውን ለመፈተሽ የምንሞክርበት ይሆናል። አብራችሁን ከፍጻሜ ቆዩ። አንዳንድ ወገኖች በኢትዮጵያና ኤርትራ መካከል ጦርነት የመፈንዳቱን ነገር አይቀር የሚያደርገው ተፈጥሯዊ ምክንያት ነው የሚል መከራከሪያን ያቀርባሉ። ለዚህ ደግሞ የኤርትራ አፈጣጠርና ተፈጥሮ ፈጽሞ ከኢትዮጵያ ጋር እንደሌላው ጎረቤት ሀገር አብሮ በሰላም ሊያኗኑር የማይችል መሆኑን ከነገሩ ዘፍጥረት በመነሳት ይተነትናሉ። ኤርትራን ኢጣሊያ ከፊል የኢትዮጵያ መሬት በወረራ ይዞ የፈጠራት ሀገር ከመሆኗ የሚነቃው ይኸው መከራከሪያቸው ከመነሻውም ኤርትራ በጣሊያንና እንግሊዝ ስትፈጠር ራሷን የቻለች ሀገር እንድትሆን ታቅዶላት ሳይሆን ትልቋ ኢትዮጵያን ለማፈኛ ለማወኪያና ከዚያ ተነስቶ ጠቅላላ ኢትዮጵያን ለመቆጣጠር ተብሎ የተመሰረተች በመሆኑ እንኳንስ ጥንት ዛሬም ህልውናዋ ሊጸና የሚችለው በአዲስ አበባ ደካማ በአስመራ ግን ጠንካራ መንግስት ኖሮ ያሻውን እያዘዘ መቀጠል የቻለ እንደሆነ ነው ይላሉ። ለዚህ እንደ ማስረጃ ኢጣሊያ አጋጣሚውን ሲያገኝ ኤርትራን እንደ ቤዝ ተጠቅሞ መላ ኢትዮጵያን በመውረር ኤርትራንም ቀላቅሎ ለመግዛት እንደሞከረ ማስታወስ ይበቃል። ማፈኛ የሚለው አባባል ደግሞ የኤርትራ ጂኦግራፊ ሲፈጠር ለእርሷ እንደ ትርፋንጀት የሆነውን አሰብን ጭምር አካቶ እስከ ጅቡቲ ድረስ ባህሩን እንዲዘጋ ተደርጎ መሆኑ ኤርትራ ኢትዮጵያን አጥራ ከማፈን የተሻገረ ዓላማ ኖሯት ላለመፈጠሩ ማሳያ ተደርጎ ይጠቀሳል። በተጨባጭ ደግሞ ኤርትራ በፊትም የኢጣሊያ ገንዘብና ሀብት የሚያስተዳድራት የጣሊያን ጦር ሰፈር ሆና የተቋቋመች ስትሆን በኋላም ከተቀረው ኢትዮጵያ ጋር ሆና እንጂ ብቻዋን ራሷን ችላ ለመኖር የሚያስችላት በቂ የተፈጥሮ ሀብት የሌላት ሀገር መሆኗ ነው። በዚህም ሳቢያ ኤርትራ ህዝቧ እንጀራና ሌላም ፍለጋ እየፈለሰ የሚኖርባት ኢትዮጵያም ያለ ባህር በር ታፍና የሰነበተችባቸው ያለፉት ዓመታት እንቆቅልሽ መልስ ያገኝ ዘንድ የሁለቱ ሀገራት ነገር ባንዳች ውጊያ አሸናፊና ተሸናፊን ፈጥሮ አንዱ በሌላው ላይ መንገስና ማዘዝ የቻለ እንደሆነ ብቻ ያደርገዋል የሚለውን ድምዳሜ ወደፊት ያመጣዋል ማለት ነው። ይህ እንግዲህ የመጀመሪያው መላምት መሆኑ ነው። ሁለተኛውና ትልቅ ግምት የሚያሳድረው መላምት ጦርነቱ የሚፈነዳው ሁለቱን ሀገራት አሸናፊ ለማድረግ ሲባል ነው ከሚል መከራከሪያ በሚመነጨው ነጥብ ነው። አንዳንዶች ይህንን የመጠቃቀስ ጦርነት ይሉታል።
ከሞራል ሕግ አንጻር ሁለቱ መንግስታት ደምና ፋስ ብለው በስምምነት የሚገቡበት ጦርነት ይኖራል ብሎ ማስቀመጥ ባይቻልም በውጤቱ ግን አሸናፊና ተሸናፊ የሌለው ድል መጨበጥን ታሳቢ ሊያደርጉ የሚችሉበት እድል ዝግ አይደለም። ለዚህ አንዳንድ ሳይንሳዊ ምክንያቶችም በአባሪነት ሊደረጉ ይችላሉ። እነኚህም የምግብና የወደብ ጉዳይ ናቸው። ቀደም ብለን እንደጠቆምነው ኤርትራ በምግብ ራሷን ሙሉ በሙሉ የሚያስችል ቁመና የላትም። ኢትዮጵያ ደግሞ እጅጉን ወደብ ፈላጊ ሀገር ናት። አሁን ባለው ተጨባጭ ሁኔታ ሁለቱን ህዝብና የሁለቱን ህዝብ ፖለቲከኞችና ሊቃን አሳምኖ ለኢትዮጵያ ወደብ ለኤርትራ ደግሞ የእርሻ መሬት መስጠት የሚቻል ወይም በቀላሉ ተግባራዊ የሚደረግ አይደለም። በመሆኑም ሀገራቱ ጦርነት ውስጥ በመግባት ሻዕቢያ አወዛጋቢውን የወልቃይትን መሬት ይዞ ሊቀመጥ፣ ኢትዮጵያ ደግሞ አሰብን ልትቆጣጠር ትችላለች። ውሎ ሲያድርም ዓለም አቀፍ አስታራቂና ሰላም አስከባሪ በነገሩ እንዲገባበት በማድረግ ያም ወደቡን ያም ወልቃይትን ይዞ እንዲቀር ሊያስማሟቸው ይችላሉ። በአንድ በኩል የወልቃይት ጉዳይ በኢትዮጵያ ውስጥ ባሉት ሁለቱ ክልሎች ትልቅ የይገባኛል ጥያቄ የሚነሳበት መሆኑና ይህም በአካባቢዎቹ ዛሬም ለቀጠለው ፖለቲካዊ አለመረጋጋት ምክንያት ከመሆኑ አንጻር ከታየ የፌደራል መንግስቱ ወልቃይትን ለትግራይ ወይም ለአማራ ክልሎች እስከ ወዲያኛው ሸልሞ እረፍ ማለት የማይችልበት አጣብቂኝ ውስጥ ገብቷል ማለት ይቻላል። ወዲህ ደግሞ ህወሓት እየተዘጋጀ ነው ከሚባልለት ወታደራዊ ዝግጅት አንጻር ሲታይ የቡድኑን ጦረኛና ተስፋፊ አካሄድ ለመግታት ጭምር የወልቃይት ጉዳይ እስከ ወዲያኛው በሻዕቢያ ቁጥጥር ስር ቢወድቅ መንግስት የበርካታ ትውልዶች ጥያቄ የሆነውን አሰብን የማስመለስ ጥያቄን በጉልበት መልስ እስከሰጠ ድረስ ኢትዮጵያውያን ሁነቱን አመቻምቸው ሊቀበሉ የሚችሉበት እድል ሰፊ ነው የሚል እምነት ሊያሳድር ይችላል። በሻዕቢያ በኩልም ቢሆን ምንም እንኳን ቀደም ብለን ላነሳነው የእርሻ መሬት ጥያቄ ወልቃይትን መያዝ ትልቅ ምላሽ ቢሆንም ለጦረኛውና በሁሉም ግንባር ድል አድራጊ አድርጎ ራሱን ለሚቆፍሰው የኤርትራ ብሔረተኝነትም ቢሆን ከኢትዮጵያ ጋር የገባበት ጦርነትን ተሸንፎ አሰብን አስረከፈ ከሚለው ቀሳም ያድነው ዛሬም አልተበገርኩም ለሚል መጽናኛ በማገልገል ረገድም ወልቃይትን መጨምደዱ ፋይዳው ቀላል ሊሆን አይችልም። ይህ ወልቃይትን በአሰብ የመለወጥ መላምት የመጪው ጊዜ የኢትዮጵያና ኤርትራ ጦርነት ሁለተኛው መላምታዊ ምክንያት ነው ብሎ ማስቀመጥ ይቻላል። እነሱ እንደተዋረሩና መሳቂያ መሳለቂያ እንደሆኑ ይቀራሉ እንጂ ሀገራችንን ማንበርከክ በፍጹም አይችሉ። ሌላኛውና ውጫዊ የሆነው መላምት ደግሞ የዚህ ጦርነት አይቀሬነት ኢሳያስ አፈወርቂን በአዲስ አሻንጉሊት ለመተካት ካለ የአሜሪካና አውሮፓ ፍላጎት የመነጨ ሊሆን የመቻሉ ነገር ነው። አሜሪካኖችና ምዕራባውያን ከ1970 እስከ 2025 ለ55 ዓመታት ያገለገሉት ኢሳያስ አፈወርቂ ለዘላለም ይኖራሉ ተብሎ ስለማይታሰብ ወዲ አፈወርቂን የነሱን ጥቅም በሚያስጠብቅ ሌላ አዲስና ወጣት አሻንጉሊት የመተካት የቤት ስራቸውን አይሰሩም ተብሎ አይገመትም። ይህን በሙሉ ልብ አልሄዱበትም እንጂ ፍላጎቱ እንዳላቸው የሚያሳብቁ በርካታ ነገሮችም ባለፉት ጊዜያት ተከስተዋል። ደግሞም ተመሳሳዩን ተግባር በልዩ ልዩ ሀገራት ደጋግመው ሲፈጽሙትም ታይቷል። ከዚህ ጋር የሚሰናሰለው ሌላኛው የውጫዊ ኃይሎቹ ፍላጎት ደግሞ ትንሽ ሀገርም ብትሆን በቀዝቃዛው ጦርነት ወቅት ትልቅ ወታደራዊ ልምድ ያካበተች ኤርትራን ከዚህም ጋር ወታደራዊ ልምድ ያለውን ህወሓትን አብሮ በማዳከም የምስራቅ አፍሪካ ቀጣናን መፋቂያ ብቻ በታጠቁና ነጮቹ እንደ ልባቸው በሚወስኑላቸው ደካሞች ለመተካት የጠነነ ፍላጎት ያላቸው መሆኑም ነው። እዚህ ረገድ ምዕራባውያኑ ያለፈበትም ቢሆን የተለያየ መካናይዝድና ሽምቅ ውጊያን ማካሄድ የሚችል ከቀዝቃዛው ጦርነት ጋር ሲያያዝ የመጣን ወታደራዊ አቅም የማክሰም ፍላጎት እንዳላቸው ማስታወሱም ጠቃሚ ይሆናል። ምክንያቱ ደግሞ መሳሪያ አቅራቢ እስከተገኘ ድረስ ይህ አይነት እምቅ አቅም ያለው አካል የምዕራባውያኑን ዘረፋ በአርበኝነት ተቃውሞ ከቆመ ባርጩሜ ብቻ እየገረፉ ለመግዛት እንቅፋት የመፍጠር እድል ያለው በመሆኑ ነው። ቡርኪና ፋሶ ለዚህ የቅርብ ጊዜ ናሙና ተደርጋ ልትጠቀስ ትችላለች። አራተኛውና የጦርነቱ መላምታዊ ምክንያት ከዚህ ቀደምም በነበሩን መሰናዶዎች ጠቆም ለማድረግ ሞክረነው እንደነበረው ምስራቅ አፍሪካን እንደ አዲስ አፍርሶ ለመስራት ሊሆን ይችላል። ይህ በእንግሊዞች ታቅዶ ጀብሃና ህወሓት የተፈጠሩበት ኤርትራን በእስላማዊ ቆላና በክርስቲያናዊ ደጋ ከፋፍሎ ደረቁን ደጋ ከትግራይ ጋር ነፃ አገር ማድረግ፣ ለመስኖ ተስማሚውን ቆላ ደግሞ ገንጥሎ ከሱዳን ጋር ደርቦ ለእንግሊዝ የቀጥታ ሆነ የእጅ አዙር ቀኝ ማመቻቸትን ያለመው እሳቤ ማለት ነው። በተለምዶ ትግራይን ትግርኝ የሚባለው
አንዳንዶች ባለፉት 60 ዓመታት ለዚህ ዓላማ የሚያስፈልጉ ግብአቶች ሁሉም በየደረጃው ተሟልተዋል ይላሉ። አሁን ላይ በህወሓትና በሻዕቢያ መካከል በተጨባጭ የሚታየው በትርክት የተደገፈ አዲስ ግንኙነትም ለዚህ እቅድ ስሙርነት ፈር እየቀደደ ይመስላል ባዮች ቁጥራቸው በርክቷል። ይህንን ሐሳብ በአፍሪካ ቀንድ ሰላም ማስገኘት ከቻለ በሚል ሊሞክሩት የሚዳዱ ውጫዊ ኃይሎች መኖራቸው መታሰብ ይኖርበታል ማስባሉም ለዚህ ነው። በአንዳነትም በድብቅ ሳይሆን በግልጽ እየገለጹና ሀገራቸውን ለማፍረስ እየደለቱ ይገኛሉ። ሌላውና ትልቁ ትኩረትን የሚሻው ነጥብ ግን የጦርነቱ አመክንዮ ለቀሪው የንግድ መስመርም ይሁን የማዕድን ሀብት ቅርምት እንዲመች ሀገራትን ወደ ጎበዝ አለቆች መንደርነት የመቀየር ፍላጎት አካል ሊሆን የመቻሉ ሚስጥር ነው። እንደሚታወቀው የካፒታሊስቱ ስርዓት በዓለም ዙሪያ ለመቀራመት የሚችለውን ነገር ሁሉ ተቀራምቶ ያልተቆጣጠራቸው ጥቂት ነገሮች ይቀሩታል። የተቀረውን ለመቀራመትም በመቅበዝበዝ ላይ ይገኛል። ለዚህም ፍላጎቱ ሶስተኛውን የዓለም ጦርነትን ሊያስነሳ ይችላል የተባለ ጦርነትን በሩሲያና ዩክሬን እስከማቀጣጠል ድረስ በጭካኔ ሄዶበታል። ከዚያ ሁሉ እልቂት በኋላ ዋነኛ መዳረሻ ፍላጎቱ የዩክሬንን ማዕድን መመዝበር ሆኖ እንደተገኘም ዶናልድ ትራምፕ ፍርጥ አድርገውታል። በኤርትራ በትግራይና በተቀረው ኢትዮጵያ ያሉ የወርቅና ሌሎችም ማዕድናትን በጎበዝ አለቆች አማካኝነት ለመበዝበዝ ሲባል ብቻ በመጪው ጊዜያት በኢትዮጵያና ኤርትራ መካከል ጦርነት ሊፈነዳ ይችላል የሚለው መላምት ቀላል ስፍራም አይሰጠውም በዚህ ምክንያት ሆኗል። ሌላኛው ምክንያት ግን ትንሽ ለየት ይላል። ነገሩ ከዶናልድ ትራምፕ የኖቤል ሽልማት ጥማት ጋር ይያያዛል ሊባል ይችላል። ትራምፕ በመጀመሪያው ዙር የስልጣን ዘመናቸው ለእርሳቸው የሚገባውን የኖቤል ሽልማት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መውሰዳቸውን በቁጭት በአደባባይ ተናግረው ነበር። ምክንያት ያሉት ደግሞ ሁለት ሀገራትን ከመተላለቅ በማስቆም ትልቅ ጦርነት አስቀርቻለሁ የሚል ነበር። ይህ እንግዲህ ገና ሁለቱ ሀገራት ኖ ዋር ኖ ፒስ ብለው እየኖሩ በነበሩበት ዘመን ማለት ነው። ኢትዮጵያና ኤርትራ ወደ ጦርነት ቀርቶ ወደ ትንኮሳም ባልገቡበት ዘመን ማለት ነው። አንዳንድ ወገኖች ዶናልድ ትራምፕ በለመደባቸው መንገዴነት ለወደፊት የተደገሰውን ጦርነትና የተቀመጠላቸውን ቃል አስቀድመው ዘባርቀው ያፈነዱት ሊሆን ይችላል በማለት የሚተረጉሙትም ለዚህ ነው። ምናልባትም ኤርትራና ኢትዮጵያን ወደ ጦርነት አፋፍ በመግፋት ከዚያም ዶናልድ ትራምፕ ጣልቃ ገብተው እንዲያስታርቁ በማድረግ ይህንን የቋመጡለትን የኖቤል ሽልማት ለማሰጠት የሚደረግ ግርግር ሊሆን ይችላል የሚለው መላምት የማይጣጣለውም በዚሁ ምክንያት ነው። ከፍ ብለን ካስቀመጥናቸው ለመሆን ከተቃረቡ መላምቶች ባሻገር ደግሞ ሰፋ ካለው የአዲሱ ዓለም አካሄድና ስርዓት አንጻር በመመርመር በኢትዮጵያና ኤርትራ መካከል የሚፈነዳው ጦርነት የአፍሪካን ሕዝብ ቁጥር የመቀነስ ዘመቻው አካል ሊሆን የሚችልበት እድል አለ የሚሉ ወገኖች አሉ። የአፍሪካ ትውልድ እየበዛ እየበለጠንም ነው ብለው በሚቃዡ ግዙፍ ኃያላን ሀብታሞች ተቋማት ወይም መንግስታት የሚደገፍ የሕዝብ ቅነሳ አጀንዳ አካል ሆኖ የሚከሰት ጦርነት ሊሆን ይችላል ከሚለው ከዚህ መላምት ባሻገር ደግሞ በአፍሪካ ላይ ለመጫን የሚፈልጉትን አዲስ ባህልና ማንነት በበቂ ሁኔታ ለመጫን ያልተመቻቸው በባህላዊው ቁሳዊ፣ ርስታዊ፣ ታሪካዊና መንፈሳዊ ሁለንተናዊ ፍልሰት በመዳረግ ይህንን አዲስ ማንነት የሚጭኑበት መደላድል ለመፍጠር የሚፈልጉ ኃይላት የዘመቻቸው አካል ሊሆን የሚችልበት እድል ይኖራል የሚለውም ድምጽ ከፍ ብሎ ይሰማል። በአጠቃላይ እነኚህና ተያያዥ ግልጽና ውስብስብ ፍላጎቶች ብሎም የተዋንያን ብዛት ምክንያት የኢትዮጵያና ኤርትራ ጦርነት ተራ ዓላማ የወለደውና ተገማችና ተጠባቂ ውጤትም የሚኖረው ነው ብሎ ማስቀመጥ ከባድ ይሆናል። ሰላም ለሰው ልጆች በሙሉ።